ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በጣም ደስ ብሎኛል። እንኳን ደስ አላችሁ። ብዙዎቻችሁ ስትጨነቁ ስታስቡ ነበረ። ብሩኬ አንተ ሂደህ ቅመምዬን አምጣት፣ ቅመምዬ አንቺ ተመለሺ እያልን ነበረ። እንግዲህ ቅመምዬ ተመልሳለች። እንኳን በሰላም ለሀገርሽ አበቃሽ። እንኳን ወደ ውዱ ባለቤትሽ ወደ ብሩክ አለማየሁ ወደ ተከበረው ቤትሽ እንኳን ተመለሽ። የኔ ተወዳጅ የኔ እንቁ የኔ አክተር ማለት ነው። አንቺ ስሪው ነው የምልሽ። በቃ እውነት ትችያለሽ የኔ ቅመም ማለት ነው። እና በቃ ነገ ደግሞ አስባችሁታን ከብሩኬ ጋር እምር ድምቅ ፍክት ብለው ሲመጡ ማለት ነው። ጥላት ቅጥል ሲል ወይኔ ደስ ሲል በእግዚአብሔር የእውነት በጣም ደስ ብሎኛል። በጣም ደስ ብሎኛል። ምክንያቱም በጣም ብዙ ነገር እየተባልን ነበረ። ይታረቃሉ፣ ይገናኛሉ፣ አይለያዩም ስንል አንዳንድ ሰዎች ደግሞ በጣም ብዙ ነገር ስታወሩ ነበረ። ፍቅር ያሸንፋል። ምን ታደርጉታላችሁ? እግዚአብሔር ያገናኘውን ሰው ሊለየው አይችልም። እሺ መማር አለባችሁ። አንዳንድ ሰዎች ደስ ያላችሁም ሰዎች ነበራችሁ በመለያየታቸው ወይም ደግሞ ቅመምዬ ተለይተው በመሄዷ አንዳንድ ሰዎች በጣም ደስ ያላችሁ ሰዎች አላችሁ። ምን አይነት ክፋት እንዳለባችሁ ባላቅም እግዚአብሔር ልቦና ይስጣችሁ ነው የምለው። በዛ ላይ ደግሞ ሴቱ ናችሁ። ሴትን ስትሳደቡ ለነበራችሁ ልቦና ይስጣችሁ ነው የምላችሁ። እያንዳንዳችን በእነሱ ቦታ ሆነን ብናስባቸው እና ነገሮችን በተለያየ መንገድ ብንረዳቸው ኑሮ አስተማሪም ነው። ላወቀው ሰው ለተረዳው ሰው ብዙ አስተማሪ ነገሮች አሉ። ግዴታኛ ህይወት ላይ መድረስ አለበት ማለት አይደለም። ሰው ላይ ስንማር የምናያቸው ነገሮች እኛ ጋር ደርሰው እስኪደርሱብን ማየት የለብንም። ገባችሁ? አንድ ድራማ ሲሰራ ወይም ደግሞ አንድ ፊልም ሲሰራ ሰዎችን ያስተምራል ተብሎ ነው አይደለም የሚሰራው። ስለዚህ ግን እኔ እንጃ አላቅም። ብቻ በጣም ደስ ብሎኛል። በፍቅር በሰላም ያኑራችሁ። እንጃ ቃላት አጣው። በምን ቃል ልግለጽ? እኔ ሆነ ደስ ብሎኛል። እግዚአብሔርም በጣም ደስ ብሎኛል። በቃ እኔ እንዴት ልበል? እመቤቴን ነው የምላችሁ። በጣም ደስ ብሎኛል። በዚህ አጋጣሚ ግን መናገር የምፈልገው ማለት ነው ሀይሚዬን የምትወዷት ከወደዳችኋት ማለት ነው የምትወደውን ነገር ውደዱላት። ብሩኬን የምትወዱት ከሆነ የሚወደውን ነገር ውደዱለት። እውነቴን ነው የምላችሁ። በቃ እኔ እንጃ አሉ እሱንም እሷንም የሚወዷቸው ግን ደግሞ የሚያከብሯቸው፣ እሱ የወደደውን የሚያከብሩ አሉ፣ እሷ የወደደችውን የሚያከብሩ በጣም መልካምና ስነ ምግባር ያላቸው ሰዎች አሉ። አንዳንድ ሰዎች ደግሞ በእነሱ ህይወት ውስጥ ገብታችሁ በቃ ካልበጠበጣችሁ የሆነ እኛ አለንላችሁ እኛ የእናንተን ህይወት እንኑር የምትሉ ሰዎች አላችሁ። መጀመሪያ የራሳችሁን ህይወት መች ኖራችሁና የእነሱን ህይወት የምትኖሩት? እንኳን አይደለም ለሀይሚና ለብሩኬ ማለት ነው ይሄ በስጋ የተወለዱን እንኳን ለቤተሰቦቻችን እንኳን ኧረ ተው፣ የእውነት ተው። ክፉ ማውራት ጥሩ አይደለም። የእውነቴን ነው የምላችሁ። እና እባካችሁ በቃ እስኪ ሲፋቀሩ ደስ ይበላችሁ። በቃ የሆነ ነገር እንኳን በመካከላቸው ሲፈጠር ለማስታረቅ ለማግባባት ብትሰሩ ጥሩ ነው ብዬ ነው የማስበው። እና ሰው ሲለያይ ደስ የሚለው ሰይጣን ብቻ ስለሆነ ማለት ነው። እና በሰው ደስታ እንደሰት። ሰው ሲደሰት ሰው የሆነ ነገር እኔ እንጃ አላውቅም፣ ፈገግ ብሎ ስታዩት ደስ ይላል አይደለ? ከዚህ በላይ የሚያስደስት ነገር የለም። እና ብቻ በጣም ደስ ብሎኛል እህቶቼ፣ እንኳን ደስ አላችሁ ለማለት ያክል ነው። በጣም ደስ ብሎኛል። ቪዲዮም አላበዛባችሁም ደቂቃ። ያው እኔ ቪዲዮዎቼ በጣም አጫጭር ናቸው፣ ስራ ስለሚበዛብኝ ስለምጠራ ማለት ነው። በቃ 4 ደቂቃ ወይ 3 ደቂቃ 5 ደቂቃ ምናምን ነው የምሰራው ማለት ነው። እና ያው ብዙ ጊዜ በሰፊው ሀሳቤ መግለጽ አልችልም። ግን እንግዲህ ፈጣሪ አንድ ቀን የጊዜ ባለቤት በደንብ ሰፊ ጊዜ ሲኖረኝ ነገሮችን እንትን ለማለት እሞክራለሁ። ብዙዎቻችሁ ስጠይቁ የነበረ ደቂቃዎችሽ በጣም አጫጭር ናቸው ትሉኛላችሁ። እና ያው ስለምጠራ ነው፣ መዳም ትጠራኛለች እና አቋርጠዋለሁ። ተመልሼ ለመስራት አይመቸኝም እና ለዛ ነው። እና እህቶቼ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። አመሰግናለሁ። በጣም ደስ ብሎኛል። መልካም ጊዜ ይሆንላችሁ። ነገ ደግሞ በደስታ በፍቅር ጠብቁ ነው የምላችሁ።